ምንድነው? እንቅልፍ የነሳሽ ነገር አለ እንዴ ዶክተር? አዎ በጭራሽ ምንም መተኛት አልቻልኩ። ችግር አለ እንዴ? እዚህ ቤት ችግር ጠፍቶ አውቅ። እንዲያውም መጠየቅ ይገርማል። ግን አንተ የምትነግረኝ ነገር ካለ ላዳምጥ ዝግጁ ነኝ። ስለዚህ ንገረኝ። ምንም የለኝም። አንተ እስከ እንቅልፍ ለምን ነቃ? ብዙም እንቅልፍ መተኛት አልወድም። ንገረኝ እስኪ። ስለ ጉልሱም እያሰብክ ነው? በጣም ብዙ የሚያሳስብ ነገር አለ። አንዱም እሱ ነው። ቦሉ ሊሄዱ እየተዘጋጁ ነው መሰለኝ። መሄድ ይችላሉ። ስለዚህ አንተ ምንም አይመስልህም ፈርሃት? ራሳቸው የሚያደርጉትን ነገር ቢያደርጉ ጥሩ ነው። በገዛ እጃቸው ነው እዚህ ውስጥ የገቡት። እናም የነገሩኝ ነገር አልነበረም። ለጉልሱም በጣም ታስፈልጋታለህ እኮ ፈርሃት። እኔ ደግሞ መልሶች እፈልጋለሁ። ቆይ ግን ህይወት ይሄ ነው? በጥያቄና መልሶች ዙሪያ የተገነባ ነው? በቃ ይሄው ነው? አሁን ይሄው ነው። እሺ ፍላጎትህ እሱ ነው። እንደዛ ከሆነ ለኔም ጥያቄን መልስልኝ። እኔ ሁሉንም ጥያቄ መመለስ እችላለሁ። እሺ ዶክተር፣ በደንብ ሰማሽኝ? ሁሉንም ጥያቄ መመለስ እችላለሁ። ታዲያ ለምንድን ነው ሁሌ ጀርባህን ሰጥተህ የምትሄደው? ለሚወዱ ሰዎች ጀርባህን ሰጥተህ ዝም ብለህ መሄድ ይህን ያህል ይቀላል ፈርሃት? እስከማውቀው ድረስ ለማንም ጀርባዬን አልሰጠውም። እርግጠኛ ነህ? እነዚህ ጥያቄና መልሶችሽ ሰልችተውኛል። እሺ በቃሽ። የሚጠበቅ ነው፣ ምክንያቱም መልሶቹ በጣም ከባድ ናቸው። ሽጉጥህን ወደ ላይ መተኮስ ይቀላል አይደለም? እስኪ ንገረኝ፣ ለምንድን ነው ጉልሱምና እናትህ እዚህ የሌሉት? በተለይ ደግሞ ከመቼውም በላይ በምታስፈልጋቸው በዚህ ሰዓት ጀርባህን ስላዞርክባቸው እንደሆነ ታውቃለህ። እና ይሄ ጥሎ መሸሽ አይደለም? እንደዛ አድርጉ ብያቸዋለሁ። ባገኛችሁት አጋጣሚ ሁሉ ለእኔ ዋሹኝ ብያቸዋለሁ። አላልኳቸውም አይደል? ስለዚህ ራሳቸውን መቻል አለባቸው። ስለ እነሱ ብዙ አትጨነቂ። ተነሽ እንዳተኝ። እንቅልፍ መተኛት ካላማረህና ማውራት ከፈለግ ትችላለህ። አመሰግናለሁ ፈርሃት። ቤተሰቦችህ ሊሄዱ ነው አልኩህ እኮ። መሄድ የለባቸውም ፈርሃት። ይኸውልሽ፣ ስለ እንደዚህ አይነት ነገሮች ብዙ አታስቢ ያስኔ። የፈለጉበት ቦታ ሄዱ፣ መብታቸው ነው አልኩሽ። ስማኝ፣ ትግል ሸሽተህ ትተህ እየሄድክ ነው። ማውራት ትችያለሽ? አዎ። ልጁ ተኛ እንዴ? አዎ ተኝቷል። እናንተ ሁለታችሁም ተሳስታችኋል። በጣም ይቅርታ። ማለቴ ቆይ ግን እስከ መቼ ተደብቃችሁ ትቆዩ ነበር? ምን አስባችሁ ነው? እንዴት ብዬ ነው እውነቱን የምናገረው? ያው ወንድሜ ፈርሃትን በደንብ ስለማታውቀው ነው ይህንን የምትለው። አዎ እውነት ነው፣ አላውቀውም። ልክ ነሽ። ለማንኛውም አሁን የሆነው ሆኗል። ዋናው ነገር ከዚህ በኋላ የምታደርጉት ነገር ነው። እማዬ ቦሉ እንሄዳለን ብላለች። አውቃለሁ፣ ነግራኛለች። እኔ ግን እዛ መሄድ አልፈልግም። እዛ ሄጄ ምን አደርጋለሁ? ትዕግስት ይኖርሽ፣ አታስቢ፣ ሁሉም ጥሩ ይሆናል። ይስተካከላል አይደል? ወንድሜ አሁን ራሱ ተስፋ ቆርጫለሁ ታውቃለህ። እንዳልከው ይስተካከላል ብዬ አላስብም። እስከ ዛሬ ድረስ ወንድሜ ስል ማንም ሰው ዞሮልኝ አያውቅም ነበር። ግን አሁን አንተ ዞርክልኝ።
ሁለታችሁም በጣም ናፍቃችሁኛል። በቃ እንቅልፍሽን ተኝ። ደህና አደሪልኝ። ደህና አደር ወንድሜ።